ዛሬ በኪችኑ ሰዓታችን እንዴት እንደሚያምር ቦታ ራሱ ቢበላ ዛሬ አትላስን በልቼ ነበር የምገባው። የሚያማምር ነገር ላሳያችሁ ነው። ቀምሼ ጨረስኩት እኮ ከዛ ይቻላል በስ አቆራረጡ ራሱ ብንገባ ሁሉ ነገር እቺ ኩስኩስ ትባላለች። ቤት ስፔሻል ነው። እኔ የሆነ የሚያምር ነገር የሚጣፍጥ የሚበላ አትክልት ላይ ወድቅ ያለው ይሄ ነገር ምንድን ነው? ይሄ ሚክስድ ቤቢ ሊፍ ነው። የሰላጣ ታይፕ ነው። እኔ አሁን ባገኘው እንደዚህ ማገኝበት ነው የሚመስለኝ። መጀመሪያ ይሄን አሰጠኝም ነበር። ይሄ ነበር መቅደም የነበረበት። ዛሬ አሁን በኪችኑ ሰዓታችን የት እንዳለው እስከምነግራችሁ ድረስ ይቺ ልጅ አውሮፓ ሄደች አሜሪካ እያላችሁ ነው አይደል? እዚሁ ሀገራችን አትላስ አካባቢ ነው ያለነው። እንዴት እንደሚያምር ቦታ ራሱ ቢበላ ዛሬ አትላስን በልቼ ነበር የምገባው። የሚያማምር ነገር ላሳያችሁ ነው። ዋው 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 ዋው! አሜሪካም አውሮፓም አይደለም ያለሁት እንዳልኳችሁ እዚሁ አትላስ አካባቢ ነን። ኤኮ ጁስ እና ሳላድ ባር ይባላል። ሼፋችን ደግሞ የ15 ዓመት ምግብን የማጣፈጥ ምግብን የመቀመም ልምድ አለው። እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም። ቤተሰቦቻችንን ከውጭ ስመጣ በቃ አውሮፓ አሜሪካ ሄድኩ እያልኩ ነበረ። የከተማው ውበት ልክ ነው። በጣም ከመንገዱ ጀምሮ በጣም ውብ ነው አካባቢው። ልክ ነው። በጣም አምሯል። ያለው ግሪን ነገር ውስጥ ካለው ግሪን ነገር ጋር በቃ ሌላ ማች አርጓት። እንዴት ነህ? አለን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ለዛሬ ያዘጋጀንላችሁ 3 ነገሮች ሬዲ አድርገንላችኋል። የመጀመሪያው ቪጂቴብል ራፕ ነው። ቆንጆ የሆነ ቪጂቴብል ራፕ አብረን እንሰራለን ማለት ነው። በመቀጠል ግሪን ናይል ፐርች አለን። ግሪን ናይል ፐርች ይቀጥልና አንድ ዙር ደግሞ እዛ ላይ እንደምታዩ ቆንጆ ሳላድ ባር አለን። ስለዚህ መጀመሪያ ምግባችን ቪጂቴብል ራፓችንን አብረን እንሰራለን። እንጀምር። ይህን ለመስራት የሚያስፈልጉን ኩክድ የሆኑ የበሰሉ አትክልት አሉ። እዚህ ጋር ብሮኮሊን፣ በርደጃን፣ ኦኒየን እነዚህ ሚክስድ የሆኑ ቪጂቴብሎች ናቸው። ቂጣችን ከስፒናች የተሰራ ቂጣ ነው። እንደምታይ ሶፍት ነው፣ ሄልዚ ነው። ይሄ ግሉተን ፍሪ ለሚጠቀሙ ሰዎች ደግሞ እንደነገርኩሽ አለን። በጤፍ በአጃ በገብስም ነገር እንሰራለን። ሆሜድ ማለት ነው። ሁሉንም ያካተተ ነው የምንሰራው። ቼክ እናደርጋለን። ትንሽ ኦሊቭ ኦይል እናደርጋለን። በመቀጠል አትክልቶቹን እንጠብሳለን። እንደምታዩት ቆንጆ ሚክስድ ቬጅቴብል አትክልት ነው። ይሄ እየበሰለ እዚሁ እንዳለ ሲዘን እናደርጋለን። አንድ ላይ ትንሽዬ ቁንዳ በርበሬ፣ መቀጠል ጨው አንድ ላይ ሚክስ እናደርጋለን። ስፓይሲ እዚህ ቤት ላይት ነው የምንሰራው ሁሉ ነገር። ምግባችን ደርሷል። በመቀጠል ቂጣችን ላይ ሶስ እንቀባለን ማለት ነው። የምን ሶስ ተቀባ? ፔስቶ ሶስ ይባላል። ይሄ የቤቱ ስፔሻል ሶስ ነው። እንቀባለን። እንደምታዩ ቂጣችንን ከቀባን በኋላ ትንሽ ቤድ አቮካዶ እናደርጋለን። አትክልቶቻችንን ራፕ እናደርጋለን ማለት ነው። ካረግን በኋላ እናደርጋለን። ቀምሼ ጨረስኩት እኮ ከዛ ይቻላል። በስ ወደድሽው? አሪፍ ነው።
ካረግን በኋላ አሁን ቂጣችንን ትንሽ ቶስት እናደርጋለን እዚህ ፓኒኒ ፕሌቲንግ ላይ። አሁን ቂጣችን ደርሷል ኦልሬዲ እንደምታዩት ቆንጆ ሆኖ በስሏል። ቆንጆ ቬጅቴብል ራፕ ሁሉ ነገር። በመቀጠል ሳይዳችንን እንሰራለን። ለቬጅቴብል ራፓችን ኩከምበር፣ ሚክስድ ቤቢ ሊፍ፣ እናደርጋለን። ድሬሲንጋችንን ይህን እናዋህዳለን። ዋው! እቺ ኩስኩስ ትባላለች። ቤት ስፔሻል ነው። ይህን ይመስላል ቬጅቴብል ራፓችን። የሚጣፍጠው ብሉኝ ብሉኝ ይላል። በስመ አብ! ደግሞ ወቅቱ የጠበቀ ምግብ ነው። ሲዝናል ነው። ቆንጆ ነው። ሄልዚ ነው። እንደምታየው ኦይል ፍሪ የሆነ ነገር የሚቀርብልኝ ከጤና ጋር የሚሄድ። አንተ ይሄን እየበላ ነው አበባ የመሰልከው ይመስላል። አበባ ነው ጉንጭ ራሱ ሙክክ አላለም አይደል? ከዛ ደግሞ በጣም ላይት ነው። በጣም ደስ ይላል። ዘይት፣ ጨው ምናምን የምትጨምሯቸው ነገሮች ነው የተቀመሙት። በጣም ደስ ይላል። ከዛ ደግሞ በስቶ አንዱ የጮኸ ነገር የለም ወይ? ጨው ባላንስ የሆነ ነው ሁሉ ነገር። እጅህን ካልፈለክ ይዤው ልጅ ቴንኪው፣ እናመሰግናለን። በጣም ነው የሚጣፍጠው። በጣም አንዳንድ ምግብ አሽኮርሟቸው አያውቅም ሲጣፍጥ። ሰላጣችን ነው። ሰላጣው ይሄ ኦልሬዲ በአትክልትም በፍሩትም ሳይድ ሆኖ መቅረብ ይችላል። ቁርስ ላይ ቬጅቴብል ራፓችን ስንሰራ ማለት ነው። በመቀጠል አሁን ወደ አሁን ምንም በመቀጠል የለውም። በቃ እኔ የሆነ የሚያምር ነገር የሚጣፍጥ የሚበላ አትክልት ላይ ወድቅ ያለው በእውነት በጣም ነው የሚያምረው ለማየት። ቆንጆ ነው በጣም እንደምታየው። ሲበላ ደግሞ ጤናማነቱን እናያለን ማለት ነው። አሁን ቆንጆ የቤት ስፔሻል ፍሩቲ ጋርደን ሳላድ አለ፣ እሱን እናያለን። ስፔሻል ፍሩቲ ጋርደን ሳላድ እናያለን። እዚህ እንደምታያቸው 3 አይነት ሰላጦች አሉ። ፍሩት ሳላድ፣ ጀርመን አለ። እዚህ ደግሞ ሚክስድ ቤቢ ሊፎች አሉ። ይሄ ሚክስድ ቤቢ ሊፍ ነው፣ የሰላጣ ታይፕ ነው። ቼክ ማድረግ ትችላለሽ። ሚክስድ ቤቢ ሊፍ ይባላል። ከለር ኮምቢኔሽኑም ግሪን እዚሁ ሀገራችን ውስጥ ያለ አለ። ጂኦቴክ ምርት አለን። እኔ አሁን ባገኘው እንደዚህ ማገኝበት ነው የሚመስለኝ። ውበትም ይሆናል። በቀጠል አሁን ወደዚህ መምጣት እንችላለን። ሰላጣችንን ሰሌክት እናደርጋለን ከዚህ ጋር። ለምንድን ነው በረዶ ተደርጎበታል? ሁል ጊዜ በረዶ ሪፍሬሽ ያደርግልናል፣ ሰላጣዎቹ እንዳይሞቱ ይረዳናል። ለዛ ነው በረዶ የምናደርገው። መቀጠል ከዚህ ጀርመን ሳላድ እሱ ነገር ምግብ ያጣፍጣል። በደንብ አበባ እዚህ ጋር እንደምታዩት ሚክስድ ፔፐሮሊኖች አሉ፣ የፈረንጅ ቃሪያዎች ከለር ኮምቢኔሽን የሆኑ ኩከምበር አለ፣ እዚህ ጋር ቶሜቶ አለ፣ ኦኒየን አለ፣ እዚህ ደግሞ ግሬትድ ካሮት አለን ማለት ነው። ለየት አለብኝ ካሮት አፈቃፈቁ ነው። አፈቃፈቁ ነው ግሬትድ ስለተደረገ ነው። እዚህ ጋር ደግሞ ስዊት ኮርን አለ ሚክስድ የሆነ ማለት ነው። ብላክ ኦሊቮች አሉ። ይሄውን የምንሰራው የጾም ምግብ ስለሆነ ላይትሊ እናያለን ማለት ነው። አሁን የጾም ነው የምናደርገው። አሁን የጾም ነው። ባይሆን ግን ምን ይገባበታል? ቺዝ እና እንቁላል ማስገባት እንችላለን። ድሬሲንጉም ሌላ ሴፓሬት ድሬሲንግ አለው ማለት ነው። እቺን ነገር አሳነስካት። ይሄ ብላክ ኦሊቫ ጠብ ነው የምትደረገው ላይ አይደል? ጠብ ነው የምትደረገው አለ። ብዙ ሰው ባላንስ ስለምትፈልጉ መጨመር እንችላለን የሚፈልግ ሰው ካለ። መልካም። ይሄን ካረግን በኋላ ቆንጆ የራሱ ድሬሲንግ አለው፣ እሱ እንጠቀማለን ማለት ነው። ሚኒ በጣም ነው የሚያምረው። ስማ ለአይን ከምንድን የተዘጋጀው? ድሬሲንግ ኦልሬዲ ተሰርቶ የተዘጋጀ ነው። የቤቱ ነው። የቤቱ ስፔሻል። በየቤቱ ስንሄድ አንዳንድ ሚስጥራዊ እንትኖች አሉ። ግድ ነው የቤቱ ሬሲፒዎች አሉ። ሁሉም ሆነ እንደምታየው ድሬሲንጎችን ካረግን በኋላ አንድ ላይ ማደባለቅ እንችላለን ማለት ነው። ለአይን ራሱ በዚህ መንገድ ያምራል ማለት ነው። ፍሩቶቹን ከላይ ሰሌክት እናደርግበታለን። አንድ ላይ ማዋሃድ ይቻላል። ግን ምን አለ? ማንጎ አለ፣ ፓፓያ አለ፣ አናናስ አለ። ሲዝናል ፍሩቶች ናቸው እንደነገርኩሽ፣ መቀየር ይችላሉ። ባሉት ሆሜድ ወቅቱ ላይ ሲኖሩ ስፔሻል የሆኑ ፍሩቶች። ይሄ ደግሞ ሰንድራይድ ቶሜቶ አለ እዚህ ጋር፣ ደረቀ ቲማቲም ነው። እሱም ሆሜድ የምንሰራው ነው። ቼክ ማድረግ ትችላለሽ። ቆንጆ ነው በጣም። ይህን ይመስላል ሳላዳችን። ተጨመረ። ይሄ ብቻውን ይቀርባል? አንድ ላይ ይቀርባል። ዳቦ አለው ከዚህ ጋር የሚወጣ አብረን እናያለን። አይ ዳቦ እንኳን በላው። ዳቦ በቃ
ይሄ ሲሰም ነው፣ ድራይ ሲሰም ነው። ሰሊጥ እናደርግበታለን የተጠበሰ። ሼፎች ወይኔ ጉድ የቀላሉን ነገር ራሱ በእንግሊዝኛ ውስጥ አንዳንድ ቃሎች ለነገሩ ስለሚከብዱ ነው እንጂ በአማርኛ ነው ከልምድ አኳያ። ይሄ ደግሞ ላዩ ላይ ዘቢብ እናደርግበታለን ማለት ነው። እኔ ሹካዬን ይዤ ከቆምኩ ስንት ሰዓት አለ? መሰለ ቆንጆ ሰዓት መቼ ልብለው የሚያስብል መቼ ብላልኝ ተጋበዥልን። የሆነ በጣም ሀብታም የሆንኩ ነገር መሰለኝ ማርያም። በጣም ይጣፍጣል ሼፍ። አሁን እዚህ ወቅት ላይ ይሄን መመገብ የሚፈልግ ሰው ይሄን ይመገባል። ደግሞ የፍስክም ምግቦች አሉ። እንደዚህ አይነት ምግብ ቀምስ በጣም የሚቆጨኝ ነገር ለምን ቀደም ብዬ ቬጅቴብል ፍሩት ምናምን የምበላ ሰው አልሆንኩም ብዬ እላለሁ። ዲያቤቲስ ስለሆኑ ሰዎች እንደምታየው ቆንጆ ምርጫዎች አሉን እዚህ። ድሬሲንጎቹም ሴፓሬት መሰራት ይችላሉ፣ ለብቻ መስራት እንችላለን። ዳቦቹን መቀየር እንችላለን። ግሉተን ፍሪ ብሬዶች አሉ። አጃ፣ የገብስ፣ የጤፍ፣ የሽምብራ። በቃ ይሄን ላስገባውና የመጣ ይምጣ አይሻልም? ሰዎች ይቻላል። መጀመሪያ ላይ ከበላ ነው ሰላጣ ግን ይሄኛው ይለያል። ለምን ደግሞ ላይት ድሬሲንግ ነው። ይሄ ብዙ ጊዜ ሚክስ ሲሆን አይተሹ ከሆነ ሁሉም ነገር ይሸፍናል። የአቮካዶ ድሬሲንግ ነው ኦልሬዲ እዚህ ላይ የተጠቀምነው። ይሄ ደግሞ ሌላ ማስተር ሃኒ ድሬሲንግ የሚባለው ማር በጨው ማስተር ድሬሲንግ ነው። ማስተር በጣም ነው የሚጣፍጠው። ቆንጆ ነው። መጨረስ አለብሽ እንግዲህ። አይ ቲንክ ወቅቱን ማመቺ ነው ብዬ አስባለሁ ይሄን ለመመገብና። ተከታታይ ዘቢብ በጣም ወዳለሁ እና እኔ እሱን እስከምበላ ድረስ አንተ ሌላኛው ምግብ አብስለህ ልጨርሰው ነበር። ላመጣው ነበር። ምኑን የቀመምከው? ይሄ የተቀመመ ግሪን ናይል ፐርች ነው። አሳ ነው። ግሪል የሆነ በቤቱ ማሪኔሽን የሚሰራ ነው። የማይነገረው የቤቱ የሚሰሩ ማለት ነው። ምን ያህል ደቂቃ ቆየ እንደዚህ ከተደረገ? ኦልሬዲ ማሪኔትድ ከተደረገ 2 ሰዓት አካባቢ ነው። ሞርኒንግ ፍሬሽ ስለሚሰራ ሁሉ ነገር ሞርኒንግ ነው ለላንች። ከዛው ምን እናደርጋለን? አሳውም እንደምታየው ፍሬሽ ነው። በጣም ነገር የለም። ወደ ግሪል ማብሰል የጋለ ነው እንትን የጋለ ነው። ኦልሬዲ እንደምታየው ምንም አይነት ዘይት የለውም። ራሱ ኦይል ማሪኔትድ ይሆናል። ምን ያህል ደቂቃ ይበስላል እንደዚህ ሆኖ? ኦልሬዲ ከ7 እስከ 10 ደቂቃ። አሳ ስለሆነ ሁሌ ዌልደን ነው መብሰል ያለበት በደንብ ለጥንቃቄ ስለሚያስፈልገው ነው። ከ7 እስከ 10 ደቂቃ ነው። እስከዛ ዘቢብ ልብላ እዛ ጋር የናይል ፐርቻችንን ማባያ ከጎን የሚወጣውን አትክልት ኩክድ ቬጅቴብሎች እንሰራለን። ሲዝ እንዲሆነ ስፓይስ ያለ ቤት እሱን እናደርግበታለን። የበሰሉ አትክልቶች ናቸው። በደንብ ይሄኛውን አሳንትተን እንደዚህ እንዳለ ሰላጣ ነው ዲኮር አድርገን የሰራ ነው። እዚህ ጋር ራሱ የተጠቀለለበት ሙሉ ሰላጣ ማለት ኪያር ጋር ነው አብሮ ኪያር ነው። ካረግን በኋላ ይህቺ ደግሞ እንዳልኩሽ ሚስጥራዊ የቤታችን ያሳሳችኛዋ በቤት ላይ ሶስ ላይ እናፈሳለን ማለት ነው። ለምግብ ዋው እላለሁ እያስኩ ያላቅ ትንሽ ቾፐር የሆነ ፐርስሊ ያለ እሱማ እንትናችሁ ዋጋ ማስወደጃዋ ናት። በመቀጠል ከጎኑ ሎሚ እናስቀምጣለን ማለት ነው። አብሮ ማፍያ ያው አሳ ነገር ግድ ነው። አሳ ከሎሚ ይቀርባል ማለት ነው። ሁሌ በዚህ ስራ ላይ የምለው ነገር አይን ነው የሚጠግበው። ትክክል። መጀመሪያ እና አይኔን አጥግበዋል። ያየሽውን ነው የምትበይው። ሆድሽስ ቢሆን መቼ ጠግቦ አልጨረሰም ማለት ይሄ ደግሞ የተለየ ነው። ቆንጆ አሳ ነው። ላይት ነው። ቆንጆ ይሄ የቤቱ ብለህ ያፈሰስክበት ሶሱ ስፔሻል ሶስ በጣም ነው ቆንጆ ነው። ላይት ነው። ወይ በጣም መጀመሪያ ይሄን አሰጠኝም ነበር። ይሄ ነበር መቅደም የነበረበት። ቆንጆ ነው የእውነት ጀምራ ቆንጆ አበሳሰሉ ቴስቱ ግሪን አሁን ይሄ ከጤና ጋር የሚሄድ ነው። እንደምታዩ ምንም አይነት ኦይል ፍሪ የሆነ ምግብ ነው የሰራ ነው ማለት ነው። በጣም ያጣፈጠው አበሳሰሉ ነው። እንትን አላለም። አበሳሰሉ ግሪልድ የምትይው ኦይል በደንብ እና ሶሱ የቤታቸውን ሶስ ስላልነገሩ እሱን ማለት አልችልም፣ ግን እንትን ስታረጉበት ምክንያቱም ቤተሰቦቻችን ቤታቸው ውስጥ ሆኖ ይሞክሩታልና
እንዲያርጋችሁ ብትሞክሩት ለማለት ያቺ ሶስት ተደብቅ ያለው ለዚህ እናንተ መታችሁ መብላት ነው ያለባችሁ ማለት ነው። ሲቀምሱ አውቀውት ይሄዳሉ። ምግብ ብሎ ዝም